ንዑ ይእዜኒ አብዕልት፣ እናንተ ባለጸጎች ኑ፣ እናንተ ባለጸጎች ኑ ተሰብሰቡ፣ እናንተ ባለጸጎች ኑና የእግዚአብሔርን ቃል ስሙ፣ እናንተ ባለጸጎች ኑና ንስሐ ግቡ፣ እናንተ ባለጸጎች ኑና የእግዚአብሔርን ፊት ተመልከቱ፣ እናንተ ባለጸጎች ትኖራላችሁ እንጂ ትሞታላችሁና የእግዚአብሔርን ቃል አድምጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልእክተ ያዕቆብ ሐዋርያ እሁ ለእግዚእነ፣ የጌታችን ወንድም የተባለው የያዕቆብ ሐዋርያ መልእክት ምዕራፍ 5 ቁጥር 1 ከ12ቱ ሐዋርያት አንዱ የሆነው ቅዱስ ያዕቆብ ሐዋርያት በየክፍለ ሀገሩ ሲበተኑና ለአገልግሎት ሂዱና በዓለም ተበተናችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ወንጌል እያስተማራችሁ ተከታይ አድርጉ። የእግዚአብሔርን ሐሳብ የእግዚአብሔርን ቃል የእግዚአብሔር ሐሳብ የሕዝቡ መዳን ነው። የሕዝቡ መመለስ ነው። አምልኮተ እግዚአብሔርን ሕዝቡ ማግኘት ነው። ሕዝቡና እግዚአብሔር እንዲገናኙ ነው። እግዚአብሔርና ሕዝቡ እንዲገናኙ ነው የእግዚአብሔር ሐሳብ። የእናንተ ሐሳብም ትምህርታችሁ ሰምሮላችሁ አገልግሎታችሁ በርቶላችሁ ሕዝቡን ወደ እኔ ማምጣት ነው። ድርሻችሁ እሱ ነው ተብለው ሁለት እንደናጡት በየሀገሩ ሄዱ። እናንተን የሚቀበል እኔን ይቀበላል፣ እኔን የተቀበለ አባቴን የላከኝን ተቀበለ፣ እናንተን የተቀበለ እኔን ተቀበለ። ጻድቅም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ መምህሩን የሚቀበለውን የመምህሩን ዋጋ ያገኛል። ይህንን ቃል ይዛችሁ ሂዱና አስተምሩ ተብለው ከተላኩ ከ12 ሐዋርያት አንዱ ያዕቆብ ሐዋርያ ነው። ያዕቆብ ሐዋርያት መተሳሰብ ያለባቸው ታላቅ አባቶች ስለነበሩ መተሳሰብ ይልቁንም ኮከብ እምኮከብ የኢስ ክብሩ ለኮከብ፣ ከአንዱ ኮከብ የአንዱ ኮከብ ክብር እንደሚበልጥ እነሆ ከሰውም ገድል፣ ትሩፋት፣ ታሪክ፣ አንደበት፣ አስተምህሮ፣ ቅድስና አንዱ ከአንዱ ይበልጣል። እንደገና በጤና ደግሞ አንዱ ከአንዱ ጤነኛ ይሆናል። በወጣትነት አንዱ ከአንዱ ወጣት ይሆናል። በአንደበተ ርቱዕነት አንዱ ከአንዱ አንደበተ ርቱዕ ይሆናል። አንዳንዱ የመልስ ባለቤት፣ አንዳንዱ የማስተማር ባለቤት፣ የጽናት በመካከላችን አለ። ስለዚህ አባታችን ያዕቆብ የእግር በሽታ ስላለበት እነሆ በኢየሩሳሌም ኤጲስቆጶስ ሆኖ ያገልግል በቅርቡ ብለው በኢየሩሳሌም በኤጲስቆጶስነት ሐዋርያት ሹመውት ያገለገለ ታላቅ ሐዋርያ ነው ያዕቆብ ማለት ነው። ስለዚህ ያስተማረ ያልፈራ እውነቱን የተናገረ እስከ ጥግ ድረስ እንዲህ ይላል። አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ ብሎ የተናገረ ነው። ንዑ ይእዜኒ አብዕልት፣ ባለጸጎች ኑ ተሰብሰቡ። ወብክዩ እንዘ ትግዕሩ ለእለ ሕርትምናክሙ እንተሃለዋ፣ እነሆ ትመጣባችሁ ዘንድ ባለች ጥፋታችሁ እየተጨነቃችሁ ኑና እዘኑ አልቅሱ። ትመጣባችሁ ባለችው መከራችሁ ጭንቀታችሁ ላይ ኑና እዘኑ አልቅሱ። መልእክተ ያዕቆብ ሐዋርያ እሁ ለእግዚእነ ምዕራፍ 5 ቁጥር 1 ትርጓሜ እናንተ ባለጸጎች ኑ ተሰብሰቡ፣ ወብክዩ እንዘ ትግዕሩ ለእለ ሕርትምናክሙ እንተሃለዋ ትመጽአክሙ ላዕሌክሙ። እንዲህ አለ፣ ትመጣባችሁ ዘንድ ባለች ጥፋታችሁ እየተጨነቃችሁ እዘኑ አልቅሱ። እዘኑ አልቅሱ። ቅዱስ ጴጥሮስ ምን አለ? በአንደኛው ጴጥሮስ ምዕራፍ 5 ላይ ዲያብሎስ የሚወጣውን ፈልጎ ባጠገባችሁ ያገሳልና እነሆ እናንተ ንቁ። ቀጠለ እዚያው ነገር ግን እናንተ ነቅታችሁ ጠብቁ፣ ጸልዩ፣ ምስጋና አቅርቡ፣ ጾሙ፣ ስገዱ ካለ በኋላ ምን አለ? የሚያስጨንቃችሁ በእግዚአብሔር ተውት። በማን? በእግዚአብሔር ተውት አለ ቅዱስ ጴጥሮስ። የሚያስጨንቃችሁ አሁን ግን ዲያብሎስ እንዳይወጣችሁ መጸለይ፣ መጾም፣ መስገድ ግድ ነው አለ።
አሁን ያዕቆብ ደግሞ ምን አለ? አሁንም እናንተ ባለጸጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ማግኘት እንደ ማጣት አይደለም። መኖር እንደ መሞት አይደለም። ሕይወት እንደ በሽታ አይደለም። መድላትና መከፋት ይለያያሉ። ስለዚህ የደስታ ዘመናችሁ አልፎ የጭንቅ ዘመን እየመጣ ነውና ዋይ በሉ፣ አልቅሱ። ብዕልክሙኒ ነቅዘ እህሉን ነዳያን ከሚበሉት ብላችሁ ደብቃችሁ አኑራችሁት ነቀዝ በላው። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል። ማቴዎስ ወንጌል ምዕራፍ 6 ላይ ስግቡ ለክሙ መዝገበ ዘበሰማያት፣ ለእናንተ በሰማይ መዝገብ ሰብስቡ፣ ሀበ ኢይበል ወኢይማስና። ልብስ ብል የማይበላው የማይጠፋ እህል የማይነቅዝበት ይልቁንም ሌባ ቆፍሮ በር ሰብሮ ገንጥሎ መስኮት ሰብሮ የማይሰርቅበት መንግሥተ እግዚአብሔር አለ። ያ ዝራ እክለከ ውስተ ልበ ነዳያን። በድሃዎች ረሃብ ላይ፣ ጽም ላይ፣ ማጣት ላይ ዝራው፣ ይበቅልልሃል። የት? መንግሥተ እግዚአብሔር። እነ ቶማስ እኮ እጅግራቸው እየተቆራረጠ ሰውነታቸው አቆማዳ እየወጣ የሞተው እኮ እነ ጎንዶፈር ቤት መስራት ትችላለህ አሉ፣ ኢየሩሳሌምን ያነጻችሁ እናንተ ናችሁ ተብሏል ሲባል አዎ አንጻለሁ እችላለሁ ብሎ ብር ተቀብሎ ለነዳያን ለተራቡ ለተጠሙ ሰጠና ሕንፃ የታለ ሲለው የሰራሁልህ በምድር አይደለም በሰማይ በመንግሥተ እግዚአብሔር ነው ብሎ ሲለው አቋማዳ አውጥቶ እነሆ ሸዋ ሞልቶ አሸክሞታል። አያችሁ፣ ሃይማኖት ይህን ያክል ዋጋ ያስከፍላል፣ ዋጋ ያስከፍላል። ስለዚህ ምን አለ? ሀብታችሁ ተበላሽቷል፣ ልብሳችሁ በብል ተበልቷል። ለምን? እነሆ ለድሃ አትቆርሱም፣ ለድሃ አታለብሱም፣ አታበሉም፣ አታጠጡም፣ አትቀበሉም። ነቢይም በነቢይ ስም የተቀበለ እኔን የተቀበለ ነው። ድሃው የምትቀበሉት እኔን ተቀበላችሁ ነው። ድሃው የምታበሉት እኔን ላበላችሁ ነው። በማቴዎስ ወንጌል 25:15 ላይ በቀኝ ያቆማቸውን ምንድን ነው? ድሃዎቹን ጠይ አልብሳችኋል፣ የታረዙትን አልብሳችኋል፣ የተጠሙትን አጠጥታችኋል፣ የተራቡትን አብልታችኋል፣ የታሰሩትን አስፈታችኋል፣ የታመሙትን ጠይቃችኋል እያለ እኮ ነው የሚለው። የታየን ሲሉ መጠህ እኮ አላየንህም፣ አላበላንህም፣ አላጠጣንህም፣ ታምህም፣ አልጠየቅንህም፣ ታስረህም አላስፈታን። እነሱ ያደረጋችሁልን ያደረጋችሁት ነው። ስለዚህ ምንድን ነው? ብዕልክሙኒ ነቅዘ እህሉን ነዳያን ከሚበሉት ብላችሁ አኑራችሁት ደብቃችሁት ነቀዘ። ወአልባሲክሙኒ ቆንቆነ ልብሱን ነዳያን ከሚለብሱት ብላችሁ አኖራችሁት ደበቃችሁት። ማቴዎስ 6:19 ላይ ዝግቡ ለክሙ በነዳያን ላይ በመንግሥተ እግዚአብሔር ሀዳሳተ ሰማይ ሀዳሳተ ምድር፣ አዲስ ሰማይ አዲስ ምድር አለ። ወለነሳ ሀገርነ በሰማይ፣ ሀገራችን በሰማይ ነው ብሎ ቅዱስ ጴጥሮስ ተናግሯል። ስለዚህ እናንተ ግን በምድር ሰበሰባችሁ፣ በምድር አጣችሁት፣ በምድር በላችሁ፣ በምድር ቀረ፣ በምድር ደመቃችሁ፣ በምድር ቀራችሁ። ስለዚህ ብዕልክሙኒ ነቅዘ እህሉን ነዳያን ከሚበሉት ብላችሁ ደብቃችሁ አስቀመጣችሁት ነቅዘ። ወአልባሲክሙኒ ቆንቆነ ልብሱን ነዳያን ከሚለብሱት ቀደም ከምናለብስ ሰጠን ከምናበላ ለታሰሩት ከምንጠይቅ እነሆ ሌባ ይውሰደው ብላችሁ ሌባ ወሰደባችሁ። ወርቅክሙኒ ወብሩርክሙ ይላል። ወርቁን ብሩን ነዳያን ከሚወርሱት ብላችሁ አኖራችሁት ደበቃችሁት። ምን ይላል? ወርቃችሁም ብራችሁም ዝጓል። ወርቃችሁም ቁጥር 3 ወርቃችሁም ብራችሁም ዝጓል። ዝንቱም ወይም ዝገቱም ምስክር ይሆንባችኋል። ዝገቱ ይገርማል። ልብሳችሁ ምን ብሏል? ወይቧል። እህላችሁ ነቅዟል። ብራችሁ ወይቧል ወይም ደግሞ ዝገት አግኝቶታል። ብራችሁ ወርቃችሁ ዝጓል። ወርቃችሁ ዝጓል፣ ብራችሁም ደግሞ ዝገቱ ምስክር ይሆንባችኋል። ስጋችሁንም እንደ እሳት ይበላል። ለኋለኛው ቀን መዝገብን አከማችታችኋል አለ። ነገ እንበላዋለን ከነገ በኋላ እያላችሁ ትናንት ታሪክ ነው። ዛሬን አልሰጣችሁም። ነገን ትንቢት ነው፣ አትደርስበትም። ስለዚህ ዛሬ ኑ ባለጸጎች ኑ፣ ተሰብሰቡ። አልቅሱ፣ እዘኑ። ዛሬ ላይ ነው። የመዳን ቀን ዛሬ ነው። የመልስ ቀን ዛሬ ነው። የመነሳት ቀን ዛሬ ነው። ነገ ትንቢት ነው፣ ትናንትም ታሪክ ነው፣ አልፏል ይላቸዋል።
ወዛህሉኒ ስብአ ይከውድ ላዕሌክሙ። የሚገርም ነው። አዎ ዝገቱም መፈራረጃ ይሆንባችኋል። ምን አለ? እነሆ አዎ ስጋችሁንም እንደ እሳት ይበላል። በኋለኛው ቀን መዝገብን አከማይታችኋል። እነሆ አዎ ምስክር ይሆንባችኋል። አዎ በኋላ ዘመን ይሆንባችኋል። እናንተ ለኋላ ዘመን ማለፊያ፣ ለኋላ ዘመን የምንበላው የምንጠጣው የመከራ ቀን ማለፊያ ብላችሁ አስቀምጣችሁታል። ግን በኋላ ዘመን መፈራረጃ ይሆንባችኋል። የሚገርመው ነገር ስላፈራችሁት ወይም ደግሞ ፍቅሩ ስጋችሁን እንደ እሳት ያቃጥላል። ስለፈራችሁት። እግዚአብሔር ፍቅር ነው አለ ዮሐንስ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር መሆኑን ካወቅ ካጠገብ ያለው ሰው በፍቅር ልቆርሰህ ልታበላው ቀደህ ልታለብሰው ያስፈልጋል ይለናል። እሳት ያቃጥለዋል አለ። ሲናርበው እዚህ ጋር እነሆ ምን አለ? ወርቃችሁን ብራችሁን ዝጓል፣ ዝገቱ ምስክር ይሆንባችኋል፣ ስጋችሁንም እንደ እሳት ይበላል። በኋለኛው ቀን መዝገብን አከማችታችኋልና ያ ያከማቻችሁት በእናንተ ላይ ምስክር ይሆናል። አንድ ታሪክ እንውሰድ እዚሁ ጋር። እነሆ ምን አለ? እነሆ እርሻችሁን ያጨዱት የሰራተኞች ደሞዝ በእናንተ ተቀምጦ ይጮሃል፣ የአጫጆችም ድምፅ ወደ ጌታ ጸባዖት ጆሮ ገብቷል። ቁጥር 5 ላይ የአጫጆቹን ዋጋ ወይም ደሞዝ በልታችኋል፣ የሰራተኛ ደሞዝ በልታችኋል፣ ጉልበት በዝብዛችኋል፣ ጭቃ አስወክታችሁ፣ ድንጋይ አስፈልጣችሁ፣ በቤት አሰርታችሁ ደሞዛችሁ ቀምታችኋል፣ በዱላ አባራችኋል፣ ውጣልኝ ውጭልኝ ብላችኋል፣ አባራችኋል። ያ በእግዚአብሔር በጸባዖት ዘንድ ይከሳችኋል ይላል። አንድ ታሪክ እንደ አባ ሰናየ ዝክር ይላል። እንደ አባ ባለ መቅሱስ ይለዋል። ድስት ሙሉ ወርቅ። የሚገርመው ነገር ከእርሳቸው ቤት ወይም ደግሞ ድስት ሙሉ ወርቅ ከራሳቸው ተንተርሰው ይተኙ ነበር ይላል። አንዳንድ ጊዜ ፍቅረ ነዋይ እኮ አስቸጋሪ ነው። አንድ ድስት ሙሉ ወርቅ ተንተርሶ ይተኛ ነበረ ይላል። ከራሱ አድርጎ ይተኛ ነበረ፣ ወይም ቆፍሮ ከትራሱ አካባቢ ቆፍሮ ቀብሮ ተንተርሶት ይተኛ ነበረ። ከዚያ ቀብሮ ወንድሞቹ ጓደኞቹ እንዳያውቁበት በልብሱ ሸፍኖ ተንተርሶት ይኖር ነበረ ይላል። ይህንን ጻድቅ እንደ አባ ሰናየ ዝክር እንደ ባለ መቅሱት ይለዋል። አንድ ድስት ሙሉ ወርቅ አግኝቶ ያንን ከትራሱ ጉድጓድ ቆፈረና አፈሩን መልሶ አለበሰና ሳር አደረገና በላዩ ላይ ትራስ አድርጎ በላዩ ላይ ይተኛ ነበር። በእኛ ዘመንም እኮ ያለ እኮ እናንተ የሚገርመው ነገር ያንን ወርቅ ደብቆ ጓደኞቹ ይላቸዋል። ጓደኞቹ የሚያመጡትን ለምነው ደክመው ወስተው የሚያመጡትን የእሱን ወርቅ ደብቆ ከእነሱ ጋር ይበላ ነበር። እንዴት እኮ ነው የራሱን ደብቆ የሰው ዝሞ የሚያግበሰብሳል። የራሱን ደብቆ የሰው ብር የሚቀማል የሚበላል። ይህን ታሪክ ነው የሚነግረን እና ሲመገብ ኑሯል ይላል። የሚገርመው ነገር በሚሞትበት ጊዜ ከራስጌው ትልቅ ጉድጓድ ቆፍሮ ቀብሮት ነበርና ከዚያ ቀብሮ የሚገርመው ነገር እሱ ግን የጓደኞቹ የጉልበት ውጤት የሆነውን ይበላ ነበር፣ ይበዘብዝ ነበረ። በኋላ ምን አለ? ደሜ የፈሰሰበት ዋጋ የከፈልኩበት ከዚች ላይ ራሴ ላይ አድርጋችሁ ቅበሩኝ አላቸው ይላል። የሚገርም ነገር እኮ የሰው ታሪክ እኮ ሰውን እኮ ታሪኩን ስንመለከተው ደሜ የፈሰሰበት ብዙ ዋጋ ያገኘሁበት ወይ ደግሞ እንትን ያልኩበት እዚህ ትራሴ ላይ አለ፣ እሱን ከኔ ጋር አብራችሁ ቅበሩ። በኋላ ሲታይ ወርቅ። ልብ አድርጉ። ሰው እስከሚሞት ድረስ ወርቁን ጥርሱ ላይ ያለው ወርቅ፣ ጣቱ ላይ ያለው ቀለበት አብሮ እንዲቀበር ይፈልጋል። አያችሁ፣ ይሄ ሰውዬ መነኩሴ ነው።
መነኩሴው አንድ ሙሉ ድስት ወርቅ ቢያገኝ ያንን ቀብሮ ለጓደኞቹ ሳይናገር የእነሱን እንጀራ ሲበላ ነው። መጨረሻ ላይ ግን ሲሞት ምን አለ? የትሩፋት ደሜ የፈሰሰበት ኑና ከዚች ላይ ራሴን አድርጋችሁ ቅበሩኝ አላቸው። እውነት መስሏቸው እንዲህ ያደረጉና ጉድጓድ ቆፍረው ሊቀብሩ ሲሉ አንደኛው አይ ግድ የለም እስቲ ቆይ እንየው ሙቶ የለ አሁን አይሰማም ግልጥ ሲደረግ ወርቅ አያችሁ። ይዘግቡ ለዘየአምሩ ለማያውቁት ይሰበስባሉ። ለዚህ ነው ቅዱስ ጳውሎስ ምን አለ? እናንተ ባለጸጎች ኑ ንስሐ ግቡ። ጊዜው ዛሬ ነው። ዛሬ ንስሐ ግቡ፣ በወንጌል እመኑ፣ አካፍሉ፣ ለድሃ አብሉ። ተሰበስባላችሁ እንጂ ይዛችሁ ዛሬ አንድ ታሪክ እንጨምር። ቅዱስ ጳውሎስ ለጢሞቴዎስ ምን አለ? ወንዘ ንመጽእ ውስተ ዓለም እንተን ኢያምጻእነ ስንመጣ ያመጣ ነው የለም፣ ራቁታችንን የመጣ ነው። ወርቅ ይዞ የመጣ የለም፣ ልብስ ይዞ የመጣ የለም፣ ስልጣን ይዞ የመጣ የለም፣ ዶላር ይዞ የመጣ የለም፣ ብር ይዞ የመጣ የለም፣ ሹመት ይዞ የመጣ የለም፣ ተሹሞ የመጣ የለም። በአጠቃላይ የለም። ለምሳሌ ክርስትና ሹመት ነው አይደል? አዎ። የዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ማህበልያው መጻው ሊያው ሰው የተወፉ ወደ ወገኖቹ መጣ አልተቀበሉትም ይልና ለተቀበሉት በሱ ላመኑት ግን ስልጣንን ሰጣቸው ይላል። ምንድነው ክርስትና? እሱ ክርስቶስ ተብሎ እኛ ክርስቲያን። ይህን የምንጀምረው ወንዶች በ40 ቀን ሴቶች በ80 ቀን ነው እንጂ ከእናታችን ማህፀን ክርስትና ብለን አልመጣንም። ስራ ስለሆነ ማለት ነው። ልባል ሰውነት ነው ይዘን መጣ ነው። ነፍስን ከእግዚአብሔር ስጋና ደም ከእናታችን አባታችን ይዘን የመጣ ነው። ስለዚህ ምን አለ ቅዱስ ጳውሎስ ለጢሞቴዎስ? ወደዚህ ዓለም ስንመጣ ያመጣ ነው የለም ማለት ስልጣንም ሀብትም ንብረትም አለመጣት ወንዘን ሀቁን ዓለም እንደኔ እንወስድ ከዚህ ዓለም ወደዚያኛው ዓለም ስንል እምንወስደ የለም። 3 ክንድ ጨርቅ ብቻ ነው። ወርቅ ካለም የጥርስ ወርቅ ነቅላ ያስቀሩታል። እጅ ላይ ቀለበት ላይ አንገት ላይ ያለው ወርቅ ይቀራል። በባንክ ያስቀመጥከው፣ በጉድጓድ የቀበርከው፣ በመኪና ላይ በቤት ላይ ያስቀመጥከው ሀብት ሁሉ ይቀራል። አየው ሰውየው ምን አለ? አንድ ድስት ሙሉ ወርቅ ደም የፈሰሰበት የጸሎቴ ውጤት የበረከቴ ውጤት ትሩፋቴ ነውና ከኔ ጋር አብራችሁ ቅበሩ። አቤት የሰፉልን እናንተ ባለጸጎች ኑ ንስሐ ግቡ። መልእክተ ያዕቆብ ሐዋርያው ሁለግዚእነ ምዕራፍ 5 ቁጥር 1 እስከ 5 ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።